ደምረው ባለፈው መኪና አደጋ ደረሰብኝ ብሎ ከማለቱ በፊት ምን እንዳልኩኝ እዚህ የተናገርኳቸው ሰዎች አሉ። ሁሉ ሶሻል ሚዲያ ላይ አይወራም። ነግረውም ሰውየው በህይወት ለመመለስ ፈቃደኛ የሚሆንና የማይሆናል ልባቸው እኮ ደንገጥ የሚለው አሉ። ተመስገን ጋር ስልክ አንስቼ ደውዬ ነበር። እንግዲህ አሁን ያኔ ከሄደ በኋላ ተዘጋግተናል። ተኔ ኢትዮጵያ ነው እያልኩት ደግሞ ስልኩን ፐብሊክ እንዳላደርግበት የማያውቀው ከሆነ 1451 ላይ ማለት ነው የመጨረሻው 1451 ላይ 1451 ላይ ፐብሊክ አላደርግብህም ዲሴምበር ኖቬምበር 30 ላይ ማለት ነው። አሁን ጃንዋሪ ስንት ነው ዛሬ? 9 ማለት ነው። ጃንዋሪ 9 ማለት ነው። ከአንድ ወር ከ10 ቀን በፊት ደውዬለት ነበር። እሑድ ቀን ማንም ሁን ማንም አልኩ በሰራዊት ጌታ በእግዚአብሔር የጽድቅ መንገድ ላይ ከቆምክ ልብ በለኝ ዛፍ ከስሩ እንደሚነቀል ህይወትህን ከዚች ፕላኔት ላይ በሞት ነው የሚነቅል። በሞት ማለት ነፍስህ ከስጋህ በሚለይበት ስጋ ወደ መቃብር በሚገባበት ሞት ትቀጣላችሁ። ይህን ስልክን ቀይረሃል 1451 ሚስኮል ገብቶልኛል። ለምን አልመለስክልኝም? የዛሬ አንድ ወር ከ10 ቀን ደውልልሃለሁ። እንዳጋጣሚ ሆኖ በዛ ስደውል በዚህኛው ስልክ እንትንል ነበረ ጠቀም ነበረ። ግን ከመጀመሪያው ጀምሮ አለውኝ እኔ ያው አንዳንድ ሰዎች ጽንፍ የረገጠ እኔ እናንተ መደዋወል ያቆምንበትን ጊዜ ታስታውሰዋል አይደል? ሎንግ ታይም የዛሬ አንድ ወር ከ10 ቀን ላይ ደውዬልህ ነበር። ባለማንሳትህ ለወቅሳ አይደለም። ሚስኮል እንደገባልህ አላየሁም። ለእኔ አልጠራልኝም ነበር። እኔ ደግሞ ስልክን ቀይረዋል ብዬ እኔ ታውኩትኝ። ግን እጸልይልሃለሁ። በቃ ብራዘር በእውነት እጸልይልሃለሁ። ግን ኤርሚ ድንገት ጨርሳል። ሳጨርስ እንዳልገባ አንዳንድ ነገሮች ላይ እኔ ታውቃለህ፣ ግን እግዚአብሔር ለኤርሚ አባቱ ሲሆን ለተመስገን እንጀራ አባቱ አይደለም። ለእኔም ይናገራል ብዬ አስባለሁ። እና እግዚአብሔር በቃሉ ይናገራል። ምን ተናገራት? ከላይቭ ውጭ ሌላ ጊዜ አሁን ያው ፖለቲካውም ያስጠላል፣ ቲክታኩም ያስጠላል። ይሄ ሪከርዱ ምኑም ስለሚያስጠላ ተመስገንም ኤርሚያስን እንዲተናገረው ማለት አልፈልግም። እኔ እስከ መጨረሻው ድረስ አዳምጫለሁ። ከቤኪ ጋር አሁን እኔ ማላወራው የመጨረሻው ነገር ምንድን ነው ከተባለ ቤኪ ጽንፍ የረገጠ ጥላቻና ስድብ፣ ትችት ውጭ እንጂ ሌላ ነገር የሚያውቀው ነገር የለም። ስለዚህ ከሱ ጋር አላወራም። ኤርሚ ጋር ግድ የለም። እኔ ራሴን ወንድምነት ችግር የለም። ከአንተ ጋርም ቅድም ላይ ለምሳሌ ያክል ከዶክተር ጋርም ያነሳው ሀሳብ እኔና ዶክተር ያኔ ነው የፈታ ነው በስልክም። ከዛ በኋላ እኔና ዶክተር ኦርቶዶክስ ከሆንኩ በኋላ ራሱ ወደ 4 ወደ 5 ጊዜ በሆኑ ምክንያቶች አውርተናል ከዶክተር ሻውል ጋር። ቅድምም ዮኒ ቤት አንስቶታል። ምንድን ነው ያነሳው? ያው እሱን ተው። አሁን እኔ አንዳንድ ተው በቃ ተሜ እሱን ተው ማለት ስለ ዶክተር ሻውል አታውራ ወይ ስለ ወንድሞች ስለ ሌሎች አታውራ ምናምን ነገር ልልህ አይደለም። የፈለከው ማውራት ትችላለህ። እኔ ለአንተ የምነግርህ ብራዘር ባለህበት የህይወት መንገድ ላይ ቆመህ ተመስገን አሁን ከኤርሚያስ ጋር ከዶክተር ሻውል ጋር ከበረከት ጋር ወይ ከእንትና ጋራ ኦርቶዶክስን ወክለህ ወይ ጴንጤን ወክለህ ወይ እንትናን ወክለህ የምትከራከርበት ጊዜ አይደለም። እውነቱን ስነግር ብራዘር ተሜ ብትችል እንደ ብሉይ ኪዳን ነቢያት ማቅ ለብሰህ እንደ ብሉይ ኪዳን ሰዎች ማለት ነው ማቅ ለብሰህ አመድ ነስነሰህ
ስለ ራስህ ህይወት ንስሐ እንድትገባ ነው የሰራዊት ጌታ እግዚአብሔር የሚፈልገው ብራዘር። ሌላውን እኔ እዚህ አላወራህም። ከፈለክ ና አውራኝ፣ በውስጥ አወራሃለሁ። ህልሞችህን አስታውሳቸው። ህይወትህን ብራዘር ህይወትህን አደጋ ላይ ጥለህ ላታተርፍ ይህንን የጽድቅ መንገድ በመጋፋትህ የምትከፍለው ዋጋ በጣም ጠሚ። እኔም ይህን ጽድቅ መንገድ ከተቃወምኩት ከገፋሁት ታሪኮኝ እቀራለሁ። አዎ ኤርሚ እኮ አውቀው ነበር። አዎ ልክ ነው። እዛ ቲክቶክ ላይ ያ እንዲሆንብህ አልፈልግም ብራዘር፣ ያ እንዲሆንብህ አልፈልግም። ምን እያልኩ እንዳለ ታውቀዋለህ። መንፈሳዊን ዓለም ስለቀመስከው ታውቀዋለህ። ተሜ ምን እያወራሁ እንዳለ በደንብ ይገባሃል፣ በደንብ ይገባሃል። ግን በመንገድህ በህይወትህ ላይ ሰው እኔ ብዙ ነገር ገንዘባቸውን አስይዘው ቁማር ሲጮቱ አውቃለሁ። ልብሳቸውን መኪናቸውን አስበሉ፣ ገንዘባቸውን ሁሉ አስጨርሰው ሚስቱን አስያዘ ሲባል ሁሉ በአንዳንድ ነገር ላይ ሲወራ ሰምቻለሁ። ሰው ግን ህይወቱን ግን አስይዞ ቁማር ሲጮት ግን ያላየውም እንደተመስገን ማለት ነው። ሪሰንት በነፍሳዊ ዓለም ላይ ስለተመስገን የሰራዊት ጌታ እግዚአብሔር ቅዱሱ ጌታ ምን ይላል? አሁን በርታ ልጅ ያለህ ያ የትንሣኤው መንፈስ በርታ ልጄ፣ የልቤ ሐሳብ ይሄ ነበረ፣ እንደዚህ የሚናገርልኝ አጥቼ አሁን ሰው አገኘው፣ አሁን የልቤን የሚናገርልኝ ሰው አገኘው ብሎ አለህ ጌታ መንፈስ ቅዱስ። መልሱ ለአንተ ተዋለው። ከፈለክ በውስጥ መደዋወል እንችላለን። የምትለው ግን ካለ ማለት ትችላለህ። ግን ጸልይልሃለሁ። በቃ ከዚህ ውጭ ሌላ ምለው ነገር የለም። ኤርሚ አመሰግናለሁ። ያው እኔ ማዳመጥ ስላለብኝ እያዳመጥኩ ነበረ። ሰው ለወደደው ለተገዛለት ለዚያ ነገር ባሪያ ነው ይላል። እኔ የወደድኩትና የተገዛውለት አንድ አምላክ አለ፣ እግዚአብሔር ይባላል። እና እግዚአብሔር የዘላለም ሕይወት ይሰጣል። ያም እግዚአብሔር ደግሞ የዘላለም ሕይወት ሲሰጥ ከምን ከምን ያድናል ሲባል ከስጋ በሽታ ከነፍስ ሞት የሚያድን አምላክን የተከተልኩት። ለምን ካልክ እግዚአብሔር የነጻ ፍቃድ አምላክ ስለሆነ ነጻ ፍቃድን ተጠቀሜና ተቀብዬ ነው ወደ አንዲቷ ሃይማኖት የሄድኩት። ሲሄድ ገብቶኝ ነው የሄድኩት። ምንም ነገር ሳይገባኝ የሄድኩት የሆነ በሙቀት በጩኸት በጭብጨባ አልሄድኩም። ገባህ? ስለዚህ ፕሮቴስታንቶችን ከዚህ በፊት አንተ ጋር ስናወራ ቤት መጥቼ ሳወራ ማውራት ያልፈለኩት ከዚህ በፊት ስለ ፕሮቴስታንት ልታወራ ትችላለህ፣ አውርቼ ይችላለሁ። አሁን ግን ጽፍ የረገጡ ንግግሮችን ፕሮቴስታንት ላይ ማውራት አልፈልግም። የገብቶኝ የሄድኩት ተምሬው የሄድኩት ተረድቼው የሄድኩት ትምህርት አለ። ያ ትምህርት ከዘላለም ሞት የሚያድን ትምህርት ነው እና ያም ደግሞ የዘላለም ሞት ነው ሲባል መጽሐፍ ቅዱስ ሲናገር በእስራኤል ላይ ሟርት በያዕቆብ ላይም ድግምት አይሰራም የሚል ስላለ እኔ በክርስቶስ ኢየሱስ የዳንኩኝ ክርስቲያን ስለሆንኩኝ ሟርትም ድግምትም ምንም ሊሰራብኝ አይችልም፣ ሊችልምም አይችልም። ስለዚህ ምንድነው ሲባል ክርስቲያን፣ የትኛው ክርስቲያን ሲባል ቀጥተኛው እውነተኛው መንግስተ ሰማያት የምታስገባው አንዲቱ ሃይማኖት ውስጥ ጋር ነው የሄድኩት። ይሄ ነገር ሌላውን አሁን ፕሮቴስታንቶች መንፈስ ቅዱስ ብለው የሚጠሩትን አምላክን ትሳደባለህ። ለምንድን ነው የምትሳደበው? መንፈስ ቅዱስን አልሳደብም፣ አልተችም። ስጦታዎቹንም አልተችም፣ አልሳደብም። ነገር ግን ስጦታ የሚመስል ስጦታ ያልሆኑ ሀሳቦች ላይ በግልጽ ተችቻለሁ፣ በግልጽ ተናግሬያለሁ። ያ ግን መንፈስ ቅዱስን መስደብ አይደለም ብዬ ነው የማስበው። ኤርሚ ሌላውን ማውራት ያለብንን ማውራት ስላለብን በሌላ በውስጥ ማውራት ስላለብን ማውራት ካለብን እናወራለን። የትምህርት ልዩነት ነው የወሰደኝ። በትክክል ጠይቄ ነው የሄድኩት፣ በትክክል ተረድቼ ነው የሄድኩት። እንዲያውም እኔ ከኔ ባሻገር ሰው በልቡ አምኖ ይድናል በአፉ መስክሮ ይጸድቃል ስለሚል መጽሐፍ ቅዱስ ያመንኩትንና
የተረዳሁትን ክርስቶስ ኢየሱስን ለብዙ ሰዎችም ባገኘኋት አጋጣሚ በዚች ፕላትፎርም መሰክርላችኋለሁ። እግዚአብሔር ይመስገን። ብዙ ሰዎችም ደግሞ ከኔ ተከትለው ደግሞ ኦርቶዶክስ ሆነዋልም ተጠምቀዋልም አስጠምቄያለሁ። ያ ነው ለኤርሚያስ የሚናገረው እግዚአብሔር ለተመስገን የማይናገረው ሰይጣንን አይደለም የተከተለው። እግዚአብሔር ለተመስገን አባቱ ነው። ደግሞ ተመስገንም ደግሞ ለእግዚአብሔር ልጁ ነው። ልጅ ሊሆን የተከተለው ደግሞ በዚህ መስቀል ስራ የሰራልኝ ክርስቶስ ኢየሱስ እንዲያው ልጅ ሊያደርገኝ ልጅ ብዬ አባት ብዬ እንድጠራው ስልጣንን የሰጠኝ ልጁ ክርስቶስ ኢየሱስ ነው። ስለዚህ እሱ ጋር ነው ያለሁት ኤርሚዬ። ከጉያው የትም የማልሄድበት ጉያው ሸሽጎ የያዘኝ ለደቂቃ ለማይክሮ ሰከንድ ለምንም ጉዳይ ከኔ የማይርቅ ከስትንፋሴ ይልቅ የቀረበ የቅርብ የሆነ አምላክን የተከተልኩትና ያ ነው እሱ ደግሞ እርግጠኛውን የምነግር ከየትኛውም ሞት የሚያድን ደግሞ ከየትኛውም ኃጢአታዊ ስራዎች ደግሞ የሚከልል ህሊና የሚል ነገርን የሰጠኝ ለኃጢአት እምቢ፣ ለሰይጣን እምቢ፣ ለዘፈን እምቢ፣ ለስካር እምቢ ብዬ ለዝሙት እምቢ ብዬ ጨክኜ እንድኖርና ከእርሱ ጋር ከጽድቁ ጋር አብሬ እንድኖር የፈቀደልኝ ድንቅ አምላክን የተከተልኩት ኤርሚ። ይሄ ነው እውነታው። ኦኬ ጥሩ። እኔ አሁን ምን ተከትለ ሄድክ፣ ምን ሰምተ ሄድክ ምናምን ነገር እዛ ዝርዝር ውስጥ ልግባ ብዬ ብል እኔ የማውቀውን ያህል መናገር እችላለሁ፣ በርቀትም ቢሆን ማለት ነው። እንደዋወል ስለነበረ ከመሄድ በፊት እኔ እዛ ውስጥ ገብቼ አሁን እንደዚህና እንደዚህ ብዬ መናገር አልፈልግም። ልናገር ብዬ ብል ምን እንደምናገር ታውቃለህ፣ ምን እያወራን እንደነበረ ከመሄድ በፊት ከነማጋ በምን አይነት ጦርነት ውስጥ እንደገባህ 5 ጊዜ በላይ ደውዬልሃል አይደል ተሜ? መጨረሻ በመንፈስ ቅዱስ የጸጋ ስጦታ ላይ ቤትን ከፍተ በነበረበት ሰዓት ላይ አንተም ይሁን ሌሎችን ሰዎች ሰብስበህ ስታላግጥ ቀጥታ ነው ያልኩ። በወቅቱም እኔ ጋር እንደውም ሚድናይት አካባቢ ነበር። ልክ ነኝ አይደል ተሜ? ደውዬልህ ነበር እና እንዲህ ማድረግ ምን ነው ብዬ ስልህ ዘግቼው ልውጣ አልከኝ። ይሄና ለምሰማኝ ታናሽ ወንድሜ ነበርክ። ዘግቼው ልውጣ ላይቡን ብለህ ዘግታው ወጣ አይደል ተሜ? አሁንም ድንገት ማይሰማ ነገር ያኔ ዘግታው ወጣ አይደል በወቅቱ? አሁንም ታላቅነትህ ማከብር ሰው ስለሆንክ የማይሆን ነገር ዝጋ ብትለኝም እኔ አሁንም ዘጋለሁ ተሜ። ያኔ ነው የምልህ። ያኔ ዝጋው ብዬ ሳልልህ ዘግቼው ልውጣው ብለህ ወጣ አይደል? አዎ። በተከታታይ በዛ ሰሞን ላይ ከ5 ጊዜ በላይ ተደዋውለን ነበር፣ በወንድሞችም ጉዳይ በሌላም ጉዳይ። አንድም ቀን እኛ ጋር ያለ አስተምሮት ጥያቄ ፈጥሮብኛል እና በተሳሳተ መንገድ ላይ ነው ያለሁትኝ፣ በዚህ ጉዳይ ላይ ምን ትላለህ፣ በዚህ ጉዳይ ላይ ምን ትላላችሁ ብለህ እኔንም ኤፍሬምንም ዶክተር ሻውልም ሌሎችንም ወንድሞችና እህቶች ዳጊንም እብራዊትንም አንዳችንንም አልጠይቀንም፣ ግን እንደዋወል ነበር። አመፁን በእግዚአብሔር ላይ ነው የጀመርከው። አመፁን ስትጀምር እዚህ ነው የሆነ የጀመርከው እና እኔ እዛን ቀን ነው ከዚህ በኋላ በቃኝ አልደውልልህም አልኩ። ምክንያቱም ያን ቀን በመንፈስ ቅዱስና በጸጋ ስጦታ ላይ ነበረ ትላገዱ የነበራችሁት ማለት ነው። በቃ ያን ያበቃን እኔ እናንተ መደዋወል ማለት ነው። ዘግታው ወጣ። በወቅቱ እኔ ዝጋው አላልኩም፣ ግን ምን ነው ብዬ ስልክ ልዝጋው አልከኝ እና ዘጋ ወጣ። በቃ ከዛ በኋላ እኔ እናንተ አልተገናኘንም። ከዛ በፊት በጣም ብዙ ጊዜ እናወራለን፣ በህብረትም በግሩፕ ማለት ነው። በተናጠልም አውርተን እናውቃለን። በተናጠልም አውርተን እናውቃለን ተሜ። አንድ ቀንም ግን በእኛ በወንጌላውያን አማኞች አብያተ ክርስቲያናት ላይ በሚሰጥ ትምህርት ላይ ጥያቄ አለኝ። ይሄ ነገር ጥያቄ ሆኖብኛል ኤርሚ፣ ይህን ጥያቄ ወይ አንተን ተመለስክልኝ መልስልኝ፣ ካልመለስክልኝ ደግሞ ከአንተ በእውቀት የተሻሉ ሌሎች ወንድሞች እንዲመልሱልኝ አድርግ ብለህ አላልከኝም። እኔንም ኤፍሬምንም ዶክተር ሻውልንም እህትየውንም እብራዊትን እንደዚሁም ዳግሻንም ጭምር ማለት ነው። ምንም አላልከንም። ችግር አለኛ ጋ። ይሄ ችግር ካልተፈታ
እኔ ጥያቄ ስላለኝ ለጥያቄ መልስ ስላጣው ልሄድ ነው ብለህ አላልክም? ተሜ በብርሃን አይደል የምናወራው? አላልክም? እኔ እንዳልደርብ ፈልጌ ነው ሁሉንም ነገር እያዳመጥኩ ያለሁት። ላይፍ ከፍቼ ነበር ከዚህ በፊትና የዛሬ 2 ዓመት ተኩል አካባቢ ነው እንደዚህ አካባቢ 2 ዓመት ከምናምን ይሆነዋል። ላይፍ ከፍቼ ኦልሞስት ኦርቶዶክስ ከሆንኩኝ እንዳልኩ ገብቶ ነው የሄድኩት። የሉተርን ትምህርትን ይዤ ስመጣ እነ ናቲ መጥተው መመለስ አቅቷቸው ሲንኮታኮቱና ሲወጡ ታስታውስ ነበር? ይርሜ ናቲና ዳንኤል ጊዜው ሩቅ ስለሆነ ያን መርሃ ግብር አይቼውም ሊሆን ይችላል። ዳንኤል እውነት ለሁሉና እንዲያውም ምን ጠይቀ ነው ወንጌል እዛ ጋር የሉተርን ይሄ ገድለ ሉተር የሚል ርዕስ ይዤ ገብቼ አንድ እንድነቅ ያደረገኝ እንድድንና ኦርቶዶክስ እንደሆን ካደረገኝ ነገር መካከል አንዱ ይሄ ነው። ገድል የሚኖረው ተጋዳይ አባት ሲኖር ነው እና ድንገት እስኪ ለፕሮቴስታንት የተጋደለው እውነት ካለ ሉተር እስቲ ገድለ ሉተር ላይ እናንብብ ብዬ እኔ መጽሐፉ ነበረኝና እዛ መጽሐፉ ላይ አነበበን። ቡክ ኦፍ ኮንኮርዱ የመካነ ኢየሱስ ማለት ነው። የመካነ ኢየሱስ እና እዛ በፒዲኤፍ ነበር የተጻፈው ወይስ ሃርድ ኮፒ ይዘህ ነበር? መጽሐፉ ነበር። ለማን እንደሰጠሁት አላውቅም። በቤት ረዥም ሰዓት አንብቤዋለሁ እሱ መጽሐፍ። አሁን እጄ ላይ የለም። ምን የሚል አገኘ ገድል? እዛ ላይ ሉተር በግልጽ ያስቀመጠው ነገር ነበረ። ምንድን ነው ያስቀመጠው ነገር? የሕፃናት ጥምቀት የዘላለም ሕይወት እንደሚሰጥ፣ እንደገና ደግሞ ስጋና ደግሞ የዘላለም ሕይወት እንደሚሰጥ፣ ቀጥሎ ደግሞ ሌላው ፓርት ላይ ደግሞ እንደዚሁ አንድ ቦታ ላይ ደግሞ ቅዱሳን ከሞቱ በኋላ ምን እንደሚሉ እንደሚጸልዩ መሬት ላይ ላሉ ሰዎች እንደሚሰሙ አድርጎ ይናገራል። በቅዱሳን ምልጃ ታምናላችሁ ወይ የሚል ሀሳብን ይዤ መጣሁ። ይህንን ይዤ ስመጣ እነዚህ ሀሳቦች ላይ ይዤ ስመጣ እንደ አጋጣሚ ሆኖ የአሁኑ ወንድሞቼ እነ የዋድ እነ ጋዲ ቤቴ መጥተው ነበር እና ኤፍሬምም ነበረ። ኤፍሬም ተወያይቶ ነው የሄደው። ከዛ በኋላ ናቲና ዳንኤል እውነት ለሁሉ ኢየሱስን ሳይሆን ሉተርን ለማዳን ተጋጋጡ። ሉተርም አልዳነም። ሌላም ደግሞ ርዕስ ደግሞ በተጨማሪ ደግሞ ይዤ ገባው። ምን ልል ፈልጌ ነው? በአግባቡ ጥያቄ ጠይቄያለሁ ላይቭ ላይ። ይሄ ነው ገድለ ሉተር? ኤርሚ አንተ የቅዱሳን ምልጃን ትቀበላል? ኖ ቆይ፣ ይሄ ነው ወይ ገድለ ሉተር? አሁን የነገርኩህ። አዎ ሌላም ተናገር። ሉተር ሰካራምም እንደነበረ ሌላው ደግሞ ይሄ ነው ወይ ገድለ ሉተር? ገድለ ሉተር ብለህ ስላልክ እኛ ሲጀምር ገድለ ሉተር የሚል መጽሐፍ አናቅም፣ በወንጌላውያን አማኞች ማለት ነው። ኦኬ፣ ሉተር የማልቀበለው ሰዋዊ የሆነ ሀሳብ የግሉ የሆነ ሀሳብ አለው። እንደ መጽሐፍ ቅዱስ የሆነውን እቀበላለሁ። እሱን ብቻ ሳይሆን ሌሎችንም የቤተክርስቲያን አባቶችን ሁሉ ጭምር ማለት ነው። ግን ቅድም ምን አልከኝ? ገድለ ሉተር የሚባል መጽሐፍ ነበረኝ አልክ። ከዛ አውጥቼ ያነበብኩት አለ ሉተር የሚባል ኤርሚ ያልኩትን ድገት አልተረዳኝ ከሆነ አላውቅም። ገድለ ሉተር የሚባል መጽሐፍ አላልኩም እኮ ያልኩትን። አንዴ ቆይ ያዘው። እሺ ወገኖች፣ ገድለ ሉተር የሚባል መጽሐፍ እጄ ላይ ይዤ ከናቲ ጋር ሳወራ ምናምን ብሎ ሲል የሰማችሁ 77 ቁጥር ጻፉ ያልኩትን በደንብ 77 ቁጥር ጻፉ። ኮሜንቱን ተውትና 77 ቁጥር ጻፉ። እኔ ያልኩትን ላውራለህ አንድ ጊዜ። ቆይ ታሜ፣ አሁን ሰው እየጻፈ አይደል? ታወራለህ፣ ትቀጥላለህ። 77 ቁጥር ጻፉ። ያው ከ60 ሰው በላይ ነው የጻፈው። ይታያል 77 ቁጥር። እሺ አንድ ጊዜ ላውራ እኔ ያልኩትን። እያወራህ የነበረውን ሰንምታው ማለት ነው። ገድለ ሉተር የሚባል መጽሐፍ የመጽሐፉ ስም ምንድን ነው ብያለሁ ኤርሚ? ኮንኮርድ ነው። ቡክ ኦፍ ኮንኮርድ ብያለሁ። እሱን አንብቤ ገድለ ሉተር ላይ እስኪኑ ለምን ቢባል ሁሌ ኤርሚያስ ገድል እያልክ ስለምትል ገድለ ሉተር እሱ መጽሐፍ ላይ ነው ገድለ ሉተር የሚል ክፍል ያለው እኔ ነኝ እንጂ ገድለ ሉተር ያልኩት ቡክ ኦፍ ኮንኮርድ። ከየት አመጣኸው ገድለ ሉተር ብሎ የሚለው? ሉተር ነው አለ ፕሮቴስታንት የተጋደለው። እዛ መጽሐፍት ላይ የሉተር ተጋድሎ ብሎ የሚል የተጻፈ ስንተኛው አንቀጽ ላይ ስንተኛው ምዕራፍ ላይ ነው? ኤርሚ እንደሱ ከሆነ ስለ ሉተር ግላዊ ታሪክ ደግሞ
የቱ ጋር ተሰብስበው ነው? አሁን ያስቀመጡበት ላይ ልንገርህ፣ አንድ ጊዜ ቆይ ላስረዳ። ሉተር ስለ ፕሮቴስታንት የተጋደለው 2 እና 3 ሴት እንዳገባ ከዛ በላይ ማግባት እንደሚቻል አስር የሚያገባ የሉተርን ገድልም ደግሞ ንገረኝ ካልከኝ ደግሞ እነግርሃለሁ እዛው ላይ ይኸው እየጠየቅኩ እኮ ነው። 10 የሚያግባ እንኳን እሱ አይደለም እነ ንጉሥ ዳዊት ብሉይ ኪዳን ላይ ከተፈቀደላቸው ውጭ የሰው ሚስትን ወስደው እግዚአብሔር መቀጣት ባለበት ላይ ቀጧቸው፣ በህይወት ግን መኖር ባለባቸው ነገር ላይ ንስሐ ገብተው በህይወት አይኖሯቸዋል ማለት ነው። እሺ ቴብል ቶክን ታውቀዋለህ ኤርሚ? እያወራሁ ቆይ አሁን ላሳየህ ነው። ቡክ ኦፍ ኮንኮርድን በመጀመሪያ ካወራ ቡክ ኦፍ ኮንኮርድን እናወራና የሉተርን ተመስገን። ለምንድን ነው እኔ ሳወራ ለምንድነው እየደረብክ? አሁን ገድለ ሉተሩ መጽሐፉን በእጄ ይዤ አልከኝ። ከዛ ብለሃል ብዬ ስለ አላልኩም ብለህ ስትል ከ60 ሰው በላይ ከታች አስመሰከርኩብህ እንዳልክ ማለት ነው። ኦኬ አይ ቡክ ኦፍ ኮንኮርድ ላይ ነው ብለህ ስትል ኦኬ ቡክ ኦፍ ኮንኮርድ ላይ ደግሞ ለፕሮቴስታንት ሉተር የተጋደለው ብላልክ የትኛው አንቀጽ ላይ ስንተኛው ምዕራፍ ብዬ አልኩ። የለም ጥላቻ የወለደው ቆይ አድምጠኝ ታወራለህ እሰጥሃለሁ። ጥላቻ የወለደው በመረጃ ላይ ያልተመሰረተ አንደኛ ገድለ ሉተር ላሳየ ነው መረጃው። እሺ ይኸው ትልቁ ላይ ያደርጋለሁ ገድለ ሉተር የሚለው መጽሐፍ። በጣም ጥሩ። ቴብል ኦፍ ቶክ ታውቀዋለህ? ቴብል ቶክ ማለት የቡና ወሬ ማለት ነው ብራዘር። እሱ እንደጻፈው እንኳን ራሱ እንኳን ምንም የሚታመን ነገር የለም። እንዳለ ታውቃለህ ወይ ነው መጽሐፉ። ሉተር ምን አይነት አሁን የሉተር ገድል ላይ ልገባልህ ነው። ይሄን ትቀበለዋለህ? አንመጣኝ አንደኛ ቡክ ኦፍ ኮንኮርድ አሁን ላሳየው ከፍተህ ቪዲዮ እየተደማመጠልህ ሉተር ምን አይነት ሰካራም እንደሆነ አድምጠኝ ብራዘር። እኔ እንኳን ሰካራም አይደለም ጋኔን ሳቢ ለምን አይሆንም? ሳያውቅ ስላደረገው ምሕረትን አግኝቶ በጌታ አምኖ የዳነ ሰው እንደሆነ በታሪክ ውስጥ አውቀዋለሁ። አንተ ሰካራም ብለህ አደርብብኝ። እኔ በጣም የሚያስጠላኝ ነው። አደርብብኝ። አንተ የምታወራው ነገር ለህዝብ ክሊር ሆኖ እንዲሰማ ዩቲዩብ ላይ የሚሰማን ሰው አለ። ሪከርድ ተደርጎ ስለሚቀመጥ ትውልድ ይሰማል። ትውልድ ይሰማል። ኦኬ አሁን ሉተርን ጠጪ ነው፣ አጫሽ ነው፣ ሴት አማግጧል ምናምን ነገር የፈለግከው ማለት ትችላለህ። ኦኬ መነኩሴ ነበረ። አዎ ሴት አግብቷል። ኦኬ አዎ ማግባት ነውር ነው እንዴ? በእናንተ ቤተክርስቲያን ነው ማግባት ነውር። ሉተር አገባ መነኩሴ ነበረ። አዎ እንኳንም ደግ አደረገ። የጽድቁን መንገድ መረጣ ሴት ማግባቱ። ኦኬ ጠጭ ነበር ምናምን ብለህ እሱም በመረጃ ታመጣለህ። ግን አሁን በመጀመሪያ ወደ ቴብል ቶክ ላይ ከመሄድ በፊት ቴብል ቶክ ማለት የቡና ወሬ ማለት ነው። ኦኬ ሰው ቁጭ ብሎ ያወራው እሱንም አድምጠኝ ልጨርስ። እሱንም ሉተር ይናገረው አይናገረው ምንም አይነት አስረጅነት ማስረጃነት የለም። ካቶሊካውያን በጥላቻ ተነስተው ፕሮቴስታንት ብለው ስማችንን ሲያጠፉ እሱ በቤተክርስቲያኒቱ ላይ ማለት በካቶሊክ ቤተክርስቲያን ላይ ያመጣውን ተጽዕኖ ስለምታቅ ብዙ በሬ የወለደ ነገር በሱ ስም ተጽፏል ማለት ነው። ልክ አለቃ ገብረሃና ያላሉትን አሉ ተብሎ የተነገረ ነገር በምድራችን ላይ እንደበዛ ማለት ነው። አሁን ከቡክ ኦፍ ኮንኮርድ ነው የምትጀምርልኝ። አንደኛ ለፕሮቴስታንት ልሰጥ ነው ለእናንተ ቡክ ኦፍ ኮንኮርድ ላይ ለፕሮቴስታንቱ የተጋደለው መጽሐፎ ነበረኝ ለማን እንደሰጠሁት አላቅም ብለሃል። እሱ ላይ የትኛው አንቀጽ ቁጥር ስንት ላይ ለፕሮቴስታንቱ ተጋደልኩ ብሎ አለ? እርሚ እግዚአብሔር ይባርክ። እንዳዳመጥኩት አዳምጠኛለህ ብዬ አስባለሁ። እኔ ቴብል ኦፍ ቶክ ላይ የጻፈው ቡክ ኦፍ ኮንኮርድ ጠቅሰዋል። ገድሉን ይዤ ብላኛል። የሉተር ገድል ብዬ ነው የመጣሁት። ያኔ ግራ ማነው አንተ በላይ ያለ? አንተ ማነው በላይ ያለ? ዳሌነት ለሁሉ ቆይ አንተ ማነው በላይ ያለ? ተጋግጦ ሉተር ለማዳን ግራ አድመጠኝ ተሜ እንደ ቤተክርስቲያን እኔ አሁን እኮ ገድለ ተክለ ሃይማኖት ብዬ ስል እኔ አይደለሁም ያልኩት፣ ቤተክርስቲያኒቱ ያለችው መጽሐፍ ነው። አየህ ኦርቶዶክስ ያለችውን ነው። ካሜራ ከፍቼ ገድለ ተክለ ሃይማኖት፣ ገድለ አቦ፣ ገድለ ጊዮርጊስ፣ ገድለ እስትንፋሰ ክርስቶስ ብሎ የሚለው ራሱ ቤተክርስቲያኒቱ ነች የጻፈችው። አንተ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉትራውያን፣ አጠቃላይ ወንጌላውያን የኛ ሪፎርሜሽን አባት ነውና ገድለ ሉተር ብለን ያልጻፍነውን መጽሐፍ በስሙ ያላሳተምነውን መጽሐፍ ቡክ ኦፍ ኮንኮርድን ጠቅሰህ መካነ ኢየሱስ ያላለችውን ሉተራውያን ገድሉ ነው የሱ ገድል ነው፣ ይሄን ገድል የጻፈ ያጻፈ የሰማ
ያነበበ ያስነበበ የደጎሰ ያስደጎሰ ምሬ ምርለታለሁ ብሏል ብሎ የሚል ቃል ኪዳን ልክ እናንተ ጋር እንደሚሰጠው አይነት ማለት ነው። ቤተክርስቲያን እውቅና ባልሰጠችው አንተ ለምንድን ነው ገድለ ሉተር ያልከው? መጽሐፉ ቡክ ኦፍ ኮንኮርድ ብሎ የሚለው አንተ ለምን ገድለ ሉተር አልከው? መካነ ኢየሱስ ያላለችውን አንተ ለምን እንደምትለው? እኛ ያላልነውን ለምንድን ነው አንተ የምትለው? መካነ ኢየሱስ የኛ ናትና ለምን ነው ሲጀምር ገድለ ሉተር ያልከን? ይሄንን እኔ እንዲያውም ጌታ ተናገረኝ ስላልከኝ አትቀላቅል። እሱማ ነገርኩህ እኮ ሁለት ከኝ ነው የገባሁትና ያንተ አምላክ ለአንተ አባት ሲሆን ለኔ እንጀራ አባቴ አይደለም ነው ያልኩት። ችግር የለውም። አሁን እሱን እኮ ነገርኩህ። እሱን ነገርኩህ ሁለት ጊዜ። አሁን የመጣው ላይ ገድለ ሉተር መጽሐፍን ይዤ ብለሃል እና መጽሐፉ ቡክ ኦፍ ኮንኮርድ መሆኑን ነግረናል። ቡክ ኦፍ ኮንኮርድ ላይ ምንድን ነው ያገኘው? ስለ ገድለ ሉተር ለፕሮቴስታንቱ ተዋደቀ፣ ሞተ፣ ተሰቀለ፣ እግሩ ዞረ ወይ እግሩ ተቆረጠ ወይ አንጀቱ ተዘረገፈ ብሎ የሚል እና የእሱን መታሰቢያ በረከቱ ብታደርጉ ብሎ የሚል የተጻፈ ነገር አለ ብለሃል። ምክንያቱም ገድል ይሄንን ሁሉ ስለ ክርስቲያኑ ስለ ፕሮቴስታንቱ ሲጋደል ብለህናል። ኤርሚ እሺ፣ እድሉን እንዴት መሰለ ውሰድ። ይኸው ጥያቄን ግን እንዳትለቅ። አንተ የሚጠበቀው ነገር ኤርሚ ስለኛ ስለተጋደለበት ኤርሚ እኮ አውርተሃል፣ ግን ጸጥ በል። እኔ ምን አለ መሰለ ትልልቅ ሰዎች ነን፣ መደማመጥ አለብን። አዳምጣለሁ፣ አክብሬም አዳምጣለሁ። እኔ አሁንም አንተን ከማክበር ወደ ኋላ ማለት ሰው ስለሆነ እኔ ያልኩትን ነገር ልንገርህ። ቤተ ክርስቲያን እውነተኛ ገድል ተጋዳይ አባቶች ስላሏት ገድል ብላ በአግባቡ ጽፋለች። የኔ ቤተ ክርስቲያን አሁን ያለውባት ቤተ ክርስቲያን። ፕሮቴስታንት ግን ትክክለኛ አባት ስለሌለው ገድል ብሎ የሚጽፈው የለም። ተጋዳይ ሃይማኖቱን የሚጋደልለት የለም። ለምን ሉተርን ገድለ ሉተር ስትለኝ ነበር? ኧረ ላውራ ምላሴ ላይ አትቁማ። ከየት አምጥተህ ነው ቅድም እኮ ልመልስልህ? አዳምጠኝ። ምላሴ ላይ አትቁም እንዴ! እንዴት ላውራ? ከአንተ ጋር በመጪው ነው እንደምንግባባው ትልልቅ ሰዎች። ወይም 50 ደቂቃ ልስጥ ወይም 1 ሰዓት ልስጥና ሚዩት ላድርግና አውረተህ ላውራ። አፋፌን አትበለኝ። ልክ እንደዚሁ ፕሮቴስታንት በማን ገድል ያፍራል? በሉተር ገድል ያፍራል። ለምን ቢባል ቴብል ኦፍ ቶክ ላይ የማን ነው? ቴብል ቶክ የማን መጽሐፍ ነው? ራሱ ሉተር ነው የጻፈው። ሲጽፍ ሰካራም ነበርኩኝ፣ ዝሙተኛ ነበርኩኝ፣ አጫሽ ነበርኩኝ፣ ከአንድም ሴት በላይ ማግባትም እንደሚቻል፣ ብዙ ሴት ማግባት አግብቶም እንዳሳለፈ፣ እንደዚሁ ደግሞ ሞሎክስ የሆነው ደግሞ አንዲትን ሴትን ይዟት እንደሄደ ከእሷ ጋር አብሮ ለምን ቢባል በካቶሊክ ቤት ውስጥ ሞሎክሴ ከሴት ጋር ህብረት ስለማያደርግ ወይም ከሴት ጋር አብሮ ስለማይተኛ አፍቅሯት ይዟት የሄደ አንድ ወጣት ልጅ አለች። ስለዚህ ይሄንን ታሪክ ቴብል ኦፍ ቶክ ላይ ስላለ መጽሐፉ አሁን አሳየኝም ካልከኝም መጽሐፉን አሳያለሁ። ስለዚህ ሉተር ገድሉ ላይ የሉተር ገድል ስናየው ወደ እግዚአብሔር ከፍ የሚያደርግ ስላልሆነ ወደ ሰይጣን ስለሚወስድ ይሄንን ገድል እንዴት አየኸው ብዬ ገድለ ሉተርን እስኪ እናውራበት ብዬ ላይፍ ስከፍት ሉተርን ለማዳን 2 ሉተራውያን መጥተው ተጋጋጡ፣ አቃታቸው፣ ተፋፍቀው ጠፉ። ለአንዴና ለመጨረሻ ጊዜ ከቲክታክ ጠፉ። በቃ በእኔ ምክንያት ናትናኤል ኢዩኤል ቲክታክ አስጠለው፣ ሊመልስም አልቻለም። ከዛ በኋላ እንዲሁም ብዙ ሰዎች ሙድ ያዙበት። ምን አደረገ? እንደዚሁ ደግሞ ሉተር ራሱ ገድሉ ላይ ምን ብሏል? እግዚአብሔር ምንድን ነው ደደብ ነው ብሎ እዛው ገድሉ ላይ ደግሞ ቴብል ኦፍ ቶክ ላይ ደግሞ አስቀምጧል። አምላክን ደደብ ነው ብሎ የተናገረ ሰው ነው ገድሉ ላይ እዚሁ ላይ። ስለዚህ ምን ትላለህ? ይሄንን ሉተርን ለማዳን ትመጣለህ? ሃይማኖትን ማን የመሰረተው? ኤርሚያስ እሱን አስረዳኝ። ክፈተው ስትለኝ አሁን ከፍትልሃል። ኦኬ ትልቁ ላይ አድርጌያለሁ እየተዘጋጀ ምንድን ያለ ልብ በሉ። ቴብል ቶክ የሚባል መጽሐፍ ገድል አለ፣ የሉተር ገድል ነው ብሏል። ክፈተው መጽሐፉን አሁን እና ከዛ ጥያቄ እንቀጥላለን። ካሜራውን ትልቁ ላይ አድርገው። ገድለ ሉተር የሚል ቴብል ቶክ በራሱ በሉተር የተጻፈ መሆኑን ክፈተው። ቴንኪው። ገጹን እጠይቀዋለሁ። አንድ ሰው ተጠራና መጽሐፉ እሱ ጋር ስላለ ማንም አይገባም። ክፈተው መጽሐፉ እኔ ጋር ያለው ተሜ መጽሐፉ ቆያ አሁን ልከፍትልህ ነው። አንድ ሰው ልጠራልን። እኔ ብቻ አላነብ ነው። እኔ እናንተን የምንወያየው እሱ መጽሐፉን ብቻ እንዲከፍትልኝ ነው። ማንም አይገባም። መጽሐፉን እንዲከፍትልኝ ነው። ማንም አይከፍትም። አንተ ለምን ሉተር ሰካራ መሆኑንና ሉተር እግዚአብሔርን ስቱፒድ እንዳለው አመንክበት? እኔ ትልቁ ችግር ይኸውልህ፣ አንተ ስማኝ ትለኛለህ፣ ሰማሁ አይደለ?
ልክ እኔ እንደሰማው አንተም ደግሞ ስማኝ። ኦኬ ቴንክ ዩ ሰጣለሁ፣ ደግሞ ታወራለህ ማለት ነው። ድፍን አውሮፓን ካቶሊካዊት ቤተክርስቲያንን ግልብጥ ወጧን ያወጣ ተሐድሶ እግዚአብሔር መንፈስ ቅዱስ በዚህ ሰው በኩል ሰርቷል። ዲናይ ከማላደርገው ስራ ማለት ነው። ማን ያደረገው? እግዚአብሔር መንፈስ ቅዱስ ጀርመናዊውን ሉተርን ተጠቅሞ በሱ ዘመንም የነበሩትን ከሱም በኋላ የተነሱ የተሐድሶ ሪፎርሜሽን አባቶችን አስነስቶ የሮም ካቶሊክ ቤተክርስቲያንን ግልብጥብጧን ያወጣው። የአበራሽን ጠባሳ ያየ በእሳት አይጫወትም ብሎ እንደሚል ኦርቶዶክስ በሩቅ ሆና ካቶሊክ ላይ የደረሰባትን ጠባሳ ስለምታውቅ አሁን ኦርቶዶክስ በነጋ በጠባ የሚያላዝኑት ሉተር እያለ የሚያቃዣቸው ቀን ሌሊት የሚያቃዣቸው ሉተራውያን፣ ጴንጤዎች፣ መናፍቃን፣ በሰልባጅ የመጣችሁ በስንዴ የመጣችሁ የጀርመን እንትኖች ምናምን ነገር ብለው የሚሉት የአበራሽን ጠባሳ ያየ በእሳት አይጫወትም ነው ማለት። ካቶሊክ ላይ ያሳረፈባት በትር አደጋ ስላለው ድፍን አውሮፓን ሼክ ነው ያደረገው። ስለዚህ ጩኸት በዛ ማለት ነው። እኔ ያልኩት ምንድን ነው? መጽሐፉን ያሳተመው ሉተር ነው ብሎኛል። ሉተር እንዳሳተመው መረጃውን አሳየን ያልኩት መልሼ ሰጥቻለሁ። ተሜ ጫጫታ ስላበዛ አይደለም። እኔ በመረጃ የሚያወራ ሰው ነው ደስ የሚለኝ። ገለጠውና መጽሐፉ መቼ እንደታተመ አሳየን። ቴብል ቶክ እሺ፣ እዚህ ጋር ህትመቱን አድመጠኝ። በስንት ዓመተ ምህረት ታተመ? ጽሑፍ አታንብብ። ዓመተ ምህረቱ ስም በስንት ዓመት ታተመ? ይኸው ሉተር እንዴት እግዚአብሔርን አድመጠኝ። የጠየቅኩ መልስልኝ። ልብ በል። መጽሐፍ እኔ ስከፍት አድምጠኝ። አሁንም ከከፈትክ አስወርዳለሁ። ከከፈትክ እምልህን በደንብ ስማኝ። ከኔ ጋር ተግባብተህ አውራ ፕሊዝ ፕሊዝ። ልለምንህ። እኔ መረጃ ላይ ቆሞ የሚያወራ ሰው ይገዛኛል። ሙስሊሙን፣ ኦርቶዶክስ፣ ጁሽን፣ ኦርቶዶክስ፣ ማንም ጴንጤ፣ ማንም ይሁን ማንም። ልብ በል። የምታወራው ከኤርሚያስ ጋር ነው። ኤርሚያስ ደግሞ ተናገር፣ እውነቱን ነው። ያለ መረጃ ማውራት አይቻልም። አሁን ይህንን አንብብልኝ ብዬ ከማለት በፊት መጽሐፉ ቴብል ቶክ የሚባል መጽሐፍ ታትሟል። አታሚው ማርቲን ሉተር ነው ብለኸኛል። በስንት ዓመተ ምህረት የታተመው? ከመጀመሪያው ላይ ያሳየኝ ዓመተ ምህረቱ። በስንት ዓመተ ምህረት ታተመ? እኔ ታሳዝነኛለህ አንዳንዴ። በስንት ዓመተ ምህረት ታተመ? መልሱ መልስልኝ። እኔም አሳዘንቶ መልሱ መልስልኝ። በስንት ዓመተ ምህረት ታተመ መጽሐፉ? በስንት ዓመተ ምህረት ታተመ? እኔ አንዳንዴ ታሳዝነኛለህ። መጽሐፉ የኔን ማሳዘንቶ መጽሐፉ በስንት ዓመተ ምህረት ታተመ ነው ብዬ የምልህ። ቆይ ወንድምዬው፣ ቆይ ቴብል ቶክ መጽሐፍ ነው። ቴብል ቶክ መጽሐፍ በስንት ዓመተ ምህረት ታተመ? ሉተር እግዚአብሔርን ወይም ደደብ እንዳለው ላሳየህ። እኔ አንተው እኮ ራሱ እዚሁ እኮ አሁን የምትለውን ነገር እኮ ሆንካ እያነበብከው ነው አይደል? ኖ አድምጠኝ። የጠየቅኩን መልስልኝ። የጠየቅኩን ትተህ ያልጠየቅኩን አታውራ። መጽሐፉ በስንት ዓመተ ምህረት ታተመ? አሳትሞታል ብለህን ስላልከም ማለት ነው። ጎግል አድርገህ ታወጣዋለህ መጽሐፉን? አላወጣውም። ራሱ መጽሐፉ እጅ ላይ ስላለ ለምን ጎግል አድርገህ ታወጣዋለህ? ላሳየህ የመጽሐፉን ርዕስ ላሳየህ ታወጣዋለህ። ተመስገን እባክህ 228 ላይ ግባ። ልለምንህ ተመስገን እባክህ ልለምንህ እንድታወራ ከፈለግ ልለምንህ። መጽሐፉ በስንት ዓመተ ምህረት ታተመ ነው እያልኩ ያለሁት። መጽሐፉን ያሳተመው ሉተር ነው ብለኸኛል። የመጽሐፉ አርዕስት ቴብል ቶክ ነው ብለኸኛል። ከታች ማርቲን ሉተር የሚል አሳይተኛል። እኔ የፈለግኩት እትሙን በስንት ዓመተ ምህረት አሳተመው ነው። እሱን እትሙን አሳየኝ። የስንት ዓመተ ምህረት እትም ነው እሱን ያሳተመው ብለኛል። እሱ የነበረው የዛሬ 530 ምናምን ነገር ዓመት ላይ ነው። ስለዚህ ይሄ መጽሐፍ ከታተመ 530 ዓመት ሆኖታል ማለት ነው። የእትሙን አሳየኝ። ያኔ እውነታውን ታወራለህ ማለት ነው። እሺ፣ እትሙን ካላሳየኝ የቡና ወሬ ነው። እንኳን እትሙን አሳየኝ። ሶስት እድል ሰጣለሁ ከዚህ በኋላ፣ ከዛ እናበቃለን ማለት ነው። በቃ እትሙን አሳየኝ። እትሙን አሳየኝ። ተሜ አትጥራኝ። እትሙን ለማሳየ እትሙ ዓመተ ምህረቱ የታተመበት ልብ በልና ሰማኝ። ለምሳሌ ገድለ ተክለ ሃይማኖት ሲታተም በደብረ ሊባኖስ ገዳም የታተመው አለ። በትንሣኤ ዘጉባኤ ማተሚያ ቤት የታተመ አለ። የታተመበት በትንሣኤ ዘጉባኤ ማተሚያ ቤት ነው። በገዳሙም የታተመውም ራሱ በትንሣኤ ዘጉባኤ ማተሚያ ቤት ነው። የቤተክርስቲያኒቱ ስለሆነ በራሷ በኢትዮጵያ ኦርቶዶክስ ቤተክርስቲያን የታተመው። ትንሣኤ ዘጉባኤ ከመዘጋጀቱ በፊት ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን በብርሃንና ሰላም ማተሚያ ቤት ይታተም ነበረ። እንደዚሁም በኮከበ ጽባህ አስመር። አድምጠኝ። እኔ ስጠይቅ መልስ አትሰጥም። እኔ ሳወራ ደግሞ ታወራለህ። እሺ ልተንፍስ። እሺ እንዴ ሚዩት አድርግ። እኔ ሳወራ ታወራለህ። አንተ ግን መረጃውን አምጣ ብዬ ስል ጸጥ ትለኛለህ። ይሄ መጽሐፍ የለህም ኤርሚ? አድምጠኝ። እኔን አድምጠኝ ብዬ ስለ መጽሐፉ የለኝም ብለህ አትበለኝ ብራዘር። አድምጠኝ።
አድምጠኝ ማለት ነው። እኔ ሳወራ አውራ እትሙን አሳየን ብዬ ስልህ አታሳየኝም። እኔ ሳወራ ግን ማውራት ትጀምራለህ፣ መጽሐፍ ትከፍታለህ። ልብ በል፣ መጽሐፍቶች ሲታተሙ የታተሙበት ማተሚያ ቤት ይጠቀሳል። በኮከበ ጽባህ ማተሚያ ቤት አስመራ ውስጥ ያለ በኢትዮጵያ ኦርቶዶክስ ቤተክርስቲያን ለምሳሌ መጽሐፈ ሰዓታት ከነ ምልክቱ ይታተም ነበር። እኔ ስለነበረኝ በኦርቶዶክስ ቤተክርስቲያን ይጠቀምበት የነበረው መጽሐፈ ሰዓታት ኮከበ ጽባህ ማተሚያ ቤት የታተመ ነው። አስመራ ውስጥ ነው እሱ ማተሚያ ቤት የቀረው፣ በአስመራ ኤርትራ ስትገነጠል ማለት ነው። ከዛስ ውጪ በብርሃንና ሰላም ማተሚያ ቤት ይታተማል። በኋላ የኢትዮጵያ ኦርቶዶክስ ቤተክርስቲያንም ደግሞ በትንሣኤ ዘጉባኤ መታ ቤት ይታተማል። በተስፋ ገብረስላሴ ማተሚያ ቤት ይታተማል። የታተመበት ዓመተ ምሕረቱ ይጻፋል። ልብ በል አሁን መጽሐፉ ይሄ መጽሐፍ ልብ በል ይሄ መጽሐፍ ቴብል ቶክ ያልከው ማለት ነው ሉተር ነው ያሳተመው። እግዚአብሔር እንደደብ ብሎ እየጠራ አሳትሞታል። አንዲትም ሴት ነበረችና እሷን አግብቻለሁ ብሎ እያለ ጽፎታል ብልሃኛ። ኦኬ ጥሩ እናየዋለን። አሁን እኔ መጽሐፉን የመጀመሪያው ገጽ ላይ ያሳየን ሽፋኑ ቴብል ቶክ የሚል ነው የመጽሐፉ አርዕስት። አሳታሚ ሉተር ነው ማርቲን ሉተር ይላል። እትሙን ብቻ አሳየኝ። የስንት ዓመተ ምህረት እትም ነው ይህ መጽሐፍ? በስንት ዓመተ ምህረት የታተመው ነው ያልኩ። ከዛ ወደ ዋናው ክፍል ላይ ትሄዳለህ። ተሚ ቴንኪው። እትሙን ብቻ ንገረኝ። እውነት ካለ እትሙን ንገረኝ። በስንት ዓመተ ምህረት የታተመው? ኤርሚ እትሙን ንገረኝ። እኔና ኤርሚያስ በለኝ ታሚ፣ እየሰማው ስለሆነ እትሙን ንገረኝ። በስንት ለመሰለ አረ ኤርሚ ስለ እንኳን ስማኝ አትደረብ። አሁን ምን አልኩ? አልደረብኩብህም። እትሙን ንገረኝ ነው ያልኩ ታሚ። እሺ የታተመው ቴብል ቶክ መች ላይ ነው ኤርሚ? እኔ አላቅም። እትሙን ንገረኝ። መጽሐፉ እጅ ላይ ስላለ እኔ ጠይቁን ጥያቄ መልስ አትጠይቀኝ። እኔ ቴብል ቶክ የሚባል መጽሐፍ ሉተር እንዳለው አላቅም። አንተ ግን አለኝ ብለኛል። ገድሉ ነው ብለኛል። ቴብል ቶክ የሚባል ሉተር ራሱ አድምጠኝ። እኔ የቡና ዳይቨርት አታድርግ። ጉዶ ናችሁ ሉተራው። እትሙን ንገረኝ። እትሙን ንገረኝ። ኦኬ እትሙ የስንት ዓመተ ምህረት እትም ነው ኤርሚ? ቴብል ቶክ የሚባል መጽሐፍ እንዳለ ታውቃለህ አታውቅም? የስንት ዓመተ ምህረት እትም ነው እያልኩ እኔ እነግርሃለሁ። መች እንደታተመ እነግርሃለሁ። ቴብል ቶክ ጎ ደግመህ እንዳትልክልኝ። አያችሁት አይደል? መጽሐፍ አወጣ። ሉተር ነው ያሳተመው አለ። የመጽሐፉ አርዕስት ቴብል ቶክ አለ። ያሳተመው ማርቲን ሉተር ነው የሚል ጽሑፍ አለ ከታች። እኔ ቀጥዬ የጠየኩት መቼ ነው? በስንት ዓመተ ምህረት የታተመው ነው? ከመጽሐፉ ላይ ነበር ማሳየት የነበረበት። እኔ መጽሐፉን ሳሳይ የመጽሐፉ አርዕስት ገድለ ተክለ ሃይማኖት፣ የታተመበት ማተሚያ ቤት ትንሣኤ ዘጉባኤ፣ በስንት ዓመተ ምህረት ብሎ የሚለውን ዓመተ ምህረቱን ቤተክርስቲያኒቱ የጻፈችውን ካሜራ ከፍቼ ነው ማሳየው። ኦርቶዶክሳውያን ቀላማጆች ግን ይመጡና ሐሰት ያወራሉ። ሲጠየቁ ግን እንደዚህ መረጃ የላቸውም ማለት ነው። ኦኬ አሁን ለምሳሌ ወንድምነት እዚህ ጋር ያዘው ገድለ ዘርዓ ብሩክን ነው አይደለ? እስኪ አምጣው። ኦኬ ገድለ ተክለ ሃይማኖት፣ ያው ገድለ ተክለ ሃይማኖት ይላል። እሺ ማተሚያ ቤቱ የት ነው የታተመው? ወንድምነት በደብረ ሊባኖስ ገዳማየው ነው። ታች ደብረ ሊባኖስ ነው ገዳሙን ያሳተመው። በስንት ዓመተ ምህረት ታተመ ይላል? ይሄ ግዕዝ የምታውቁ 2000 ስንት 4 እንደዚህ አሳይ። አሳታሚው ደብረ ሊባኖስ ገዳም ነው። ኦኬ ስለዚህ ይህንን ቴብል ቶክ ብሎ የሚለው ሉተር አሳትሟል ብሎ ነው። አሳታሚው ማን ነው ብለን አንጠይቅም። ሉተር ነው ብሎ ስላለን በስንት ዓመተ ምህረት አሳተመው ሉተር? መልስ የለም። ስለዚህም ብለው ከጥላቻነት ተነስተው ነው የሚያወሩት። ቡክ ኦፍ ኮንኮርድ አለ ቅድም አሳይ ብዬ ስለው የለም። ለጴንጤ የተጋደለላችሁ ምናምን ነገር በቃ እናንተ በሽቃል በአባቶቼ ብለህ በምትላቸው ግማሹ በጥፍሩ ግማሹ በቅዘኑ
ናላህን አዙሮታል ማለት ነው። አሁን እሱን በቃ እኛ ቤት ጥፍር ፀጉር ምናምን ብለን ተቅማጥ ተውከት ምናምን ብለን አልን። የእነሱን ግን እኮ ምንም እኮ ልናወጣው አልቻልንም ብለህ ከዛስ ካቶሊክ በጠላቻ ተነስታ እነማን እንደሆኑ የማይታወቁ በሉተር ሪፎርሜሽን ላይ የተቆጡ ሉተር ላይ ሲወጣ አሁን እናንተ ኦርቶዶክስ በጴንጤ ላይ ተቆጥታ እንደምትናገረው ማለት ነው። በድመ ስጋ ነው የሚያቆርቡት ብላ እንዳለችን ኢየሱስ ከኔና ካንቺ ይወለዳል እያሉ መብራት እያጠፉ በየመጋዘኑ በየአዳራሻቸው ውስጥ አሰረሽ ምጭ እኮ ነው ሲጨፍሩ የሚያድሩት። ሴቶች ልጆቻችሁን ያዙ፣ ጠንቀቅ በሉ። ቤንጤ የሚባል በፍካሬ ኢየሱስ ላይ ተጽፏል፣ ይመጣል በዘመኑ መጨረሻ ላይ ተብሎ እኔ ነኝ እያሉ ይመጣል። ሲጀምር ቤንጤ ሆኖ እኔ ኢየሱስ ነኝ ብሎ የመጣ የለም። ወንድሞች ናቶ ይህን እንኳን አያውቁም። በእኔ ስም ይመጣሉ ብሏል። በእኔ ስም ይመጣሉ ማለት ምን ማለት ነው? እኔን እያመኑኝ ይመጣሉ ማለቱ ነው ወይስ እኔ ነኝ እያለ ይመጣል ነው? ክፍሉ እንኳን ስለምን እንደሚናገር አያውቁም። እና በጠላቻ በጣም ብዙ ዘመን ስታወሩ ነበር። የቡና ቴብል ቶክ ማለት የቡና ወሬ ማለት ነው። ኦኬ፣ ተሰብስበው ሲቆምሩ የነበሩ ሰዎች እነማን እንደጻፉት እነማን እንደተናገሩት እዛ ጠረጴዛ ወሬ ላይ ቁጭ ብለው እነማ ምን እንደተናገሩ ማን እንደጻፈ አንድ ማስረጃ በቋሚነት አያመጣም። የቡና ወሬ ማለት ነው። አሉ አለች ተባባሉ አላትና አለችው በደንብ ነው የነገረችው ተብሎ እንደሚባል ይሄ ዝም ብሎ ቡና ወሬ እንደሚባለው ማለት ነው። በቡና ወሬ ላይ መረጃ የለም። ይሄና እኔ ለመንኩት ይወጣችሁ 2 ጊዜ አስገብቸው ማለት ነው። ምን ነበር የጠየኩት? መጽሐፉ አለኝ አለ አይደል? አዎ፣ ህትመቱን አሳይ። በስንት ዓመተ ምህረት ታተመ? መጽሐፉን አሳትሞታል ብሏል። እግዚአብሔር ደደብ ነው ብሎ አለ ምናምን ነገር ብሎ ማለት ነው። አይልም እኮ ነው የምልህ። የማንም በጠላቻ እንትን የሰከሩ ሰዎች በስሙ ለቅለቀው የጻፉትን ከጉግል ላይ ለቃቅማ አምጥተህ አሎ ለብተን አይልም ካለ ገጹን ምዕራፉን ማምጣት ነው ማሳየት ነው። ገጽ ምዕራፉን ማምጣት ማሳየት ነው። አንዲት ሴት አገባ፣ ደግ አረጋ፣ ጽድቅ አደረገ፣ ጎሽ አበጀህ ሉተር ነው መባል ያለበት። ስንት ሴት ነው ያገባው? አንድ። በቀሚስ ውስጥ ተደብቆ እንደናንተ አባቶች እይራአይኪ አይነ ሞት ወእይትረከብኪ ኩነኔ እያለ ጸበል ረጫለሁ እያለ በየሰው ጓዳ እየገባ ሌላ ነገር እየረጨ የሚወጣ መተተኛና ደብተራ አይደለም ማለት ነው። አየህ ሉተር፣ እደግመዋለሁ። ይሄን ንግግር በደንብ ነው የምደግመው፣ በደንብ እይራአይኪ አይነ ሞት ወእይትረከብኪ ኩነኔ፣ አንቺ ለኔ አይኔ ነሽና ብርሃኔ እያለ በየሰው ሴት ላይ እንደጠገበ ፈረስ ከቀሚስ ውስጥ ተደብቆ እያሽካካ ጸበል ረጫለሁ ብሎ ሌላ ገብቶ ሰው ቤት ሌላ ነገር ረጭቶ እንደሚወጣ እንዳንዳንድ ዱርዬ መነኩሴ ከመሆን በቃ ሉተር ቆንጅዬ እሰይ አሸወይና እየተባለለት አንዷን ሴት አምጥቶ አገባ። ደግ አረገ። ከሷ ጋር የተቀደሰ ጋብቻ የግብረ ስጋ ግንኙነት ፈጸመ። ይሄው ነው መንገዱ። መንኩስ አለው ድሮስ ቢሆን ምንኩስና እኮ ማለት የሰይጣን ትምህርት ነው። የምንኩስና ትምህርት የሰይጣን ትምህርት ነው። በምን በመረጃ አሁን ያለሁት ከቤቴ ራቅ ብዬ ስላልኩ እንጂ አወጣለ ነበረ ራሱ መጽሐፈ መነኮሳት ማር ይስሐቅ ምናምን ነገር አረጋዊ ምናምን ነገር የሚባለውን እዘረግፍላለሁ ወደ ቤቴ ስመለስ። ከጥቂት ቀን በኋላ ጠብቁኝ። ሉተር አንድ ሴት አገባ ትላለህ እንዴ? ደግ አረገ። በወቅቱ ኖረን ቢሆን አሞራው በሰማይ ሲያዋለ እንለው ነበረ። ደግ አረገ። እንኳንም አገባ። ጎሽ እንዲህ ነው እንጂ ታዲያ ጽድቅን አደረጋ፣ የጌታን ፍቃድ ፈጸማ። ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 24ን አደረጋ። ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ለአዳም ከጎኑ አጥንት ሰራ። ከዛ የሰራትንም ሴት ወደ አዳም አመጣት ይላል። መነኩሴው ቀሚስ ለብሶ በቀሚስ ውስጥ ተደብቆ ካቶሊክ በሚባል ሃይማኖት ውስጥ ሆኖ በቁሙ እያንቀላፋ የነበረ ቆንጅዬ ሲኦል መንገደኛ ነበር። አየህ፣ እግዚአብሔር በመንፈሱ የወንጌልን እውነት ሲነካውና ሲያድነው፣ ከዛስ ቀሚሱን አወለቀ። ከዛስ ጋብቻ ንጹሕ መኝታውም ቅዱስ ነው ብሎ ወደሚለው አንድ ለአንዱ ውስጥ ገባ። እሰይ ሉተር አበጀህ። አንዷን ያገባው ደግ አረገ። ቴንኪው። እንዲህ ነው እንጂ
እንደናንተ ሰዎች ጸበል እንረጫለን እያለ በየሰፈሩ እየሄደ እንዳልኩ ብዙ እኮ ይቀፈቀፉ አሉ፣ ብዙ የወለዱ ማለት ነው። አባቴ አባቴ ተብሎ ሲባል በመንፈሳዊነት ይመስላል። ሁሌ እናገራታለሁ። እሜቴ እነሱ ይግቡ ወደ ማጀት ሲያጠጡት ይወዳል ካህንና ሽንኩርት እያሉ እናቶች ጠላ ሊቀዱ ሲገቡ አይደል እንደ ወደ ጓዳ እየተከታተሉ እየገቡ አቤት አይሰማም። ለኔ ተነግረኛለህ እንደ መጣ ለቀባሪው እንደማርዳት እኮ ማለት ያለው ስብሐት ለሀብት ትላለህ ብለውኝ ጠርተውኝ እኮ አብሬ ሄጄ ጓዳ ውስጥ ስንት ግብ እኮ አይቻለሁ። ጠርሙሱ ቋንጅሉ ሲወድቅ ማለት ነው። ተው እባክህ ስለ እንትን እንዴ ተው ስልህ ተወኝ በመድኃኒዓለም መንፈሴን ማታበሳቸው እንዴ። ይሄን ያህል ሰዓት ያቆያ እንዴ ጓዳ ውስጥ ጸበል ለመርጨት? ስንት ይግባ እንደሚባል ጭልጥ አንዳንዱ ረስቶት እኮ ዚፑን ሁሉ ሳይቆልፍ እኮ ነው ከጓዳ ብቅ የሚለው። ምንድነው እያልክ ያለው ኤርሚያስ? እውነቱን ነው የምነግርህ። ከ9 ወር በኋላ ሴቲቱን ስታያት ቁጭ የባህር ዳሩ ገብርኤል አላየኸውም? መነኩሴው ቆሞሱ ማለት ነው በብፁዕ አቡነ ኤፍሬም በሳቸው አህጉረ ስብከት ውስጥ ያለ ነው። አላየም? ቴሌቪዥን ላይ ወጥተው ቁጭ ታዲያ ይሞታል ወይ ብሎ እንዳለ ሰውየው ማለት ነው። እዛ ጣና ቂርቆስ ገዳም አካባቢ ላይ ሲሄድ የደናገላን የሚባል አለ። እኔ ነኝ እኮ አልኩ ተጃጅዬ የቀረሁት ይዛ ምንም ልህ ምንም ሳናስወልድ ሳይሆን ምንም ሳንቀምስ ይወጣል። ሰው አማርጦ አልኩ እንደ ኪዳነ ምሕረት ጸበል አማርጦ ብርንዶ ሻኛ ከምኑ እየቆረጠ እንደሚባለው ስንቱን አልኩ። ቀጭን ሴት ሄደ፣ ወፍራም ሴት የለ፣ አግብታ የፈታች ያላገባች፣ አግብታም በባሏ ላይ ያለች። እኛንን የሥላሴ ባሪያ እያለ እንደዚሁ ዝም ብለን ነገሩ ቆመን አልቀረንም። ጌታ ስሙ ይባረክ። ምንም እንዳልከጅል ሰጥቶኛል ሚስት ማለት ነው። ሰንዳ አለው አልኩ። የአንዳንዶቹ ሲሞቱ ነው አባዬ አባዬ እያሉ የሚመጡላቸው። ባህር ዳር ገብርኤል ቤተክርስቲያን ነበርኩ እኔ ደግሞ ያኔ አባይ ማዶ ገብርኤል አውቀዋለሁ። ቁጭ ብዬ ቆሎ ትምህርት ቤት ነበርኩ። አላያችሁትም? ቆሞሱ ቴሌቪዥን ላይ ወጥቶ ልጅቷ ደግሞ ኮፒ ይሄ የስርቆቱ ነገር በቃ ስታምፕ ነው የሚያደርገው አልኩ። ምንም አፍንጫ፣ ጥርስ፣ አይን፣ ቅንድብ፣ ፀጉር፣ ከንፈር፣ አገጭ ምንም ሳይቀር እንዳለ ስታምፕ ነው የሚሆነው። አንተዬ አታመልጥም ስለ አታምታታም እና ወጥተው ቢማሉ ቢገዝተው ኧረ እኔ እመቤቴን ወላዲቴን በፍጹም አልቀመስኩም እያሉ እና ከየት መጣች ታዲያች ልጅ? እንዴት እርሶ ልትመስል ቻለች? አንዳንድ ተንኮለኛ ሴቶችና ተንኮለኞች ቄሶች ምን እያሉ ያስወራሉ? ልብ በሉ። ማና ያልኩት ተንኮለኛ የሆኑ ሴቶችና ተንኮለኛ የሆኑ ቄሶች ምን እያሉ ያስወራሉ? ሴት ልጅ በምታረግ ሰዓት ይላሉ የሆነ ቆንጅዬ ወንድ ካየች ያንን ያየችውን አስመስላ ትጸንሳለች። እውነትህን ነው። እውነትህን እኔ እንኳን የባላገሩ ሰው አታምታታም አልኩ እኔ ጋር መተህ። እውነትህን ነው። ያዕቆብ ሽምልምሌ በትር እንዳሳያቸው የያዕቆብ በጎች እንደጸነሱ እሷ ከሀገር ወንድ ጋር ተኝታ ከጸነሰች በኋላ እንዴት ነው የሆነ አንድ ጤማም ወንድ መንገድ ላይ ሲያልፍ አይታ ጽንሱ ልክ እሱን የሚመስለው? እንዲህ የሚባል ነገር የለም። የዘራኸው ነው የሚበቅለው። ዘርተዋል። ይሰሙኛል? አንቱ ሰውዬ ዘርተዋል። ያን የዘሩበትን ነበር እንጂ
ዳዊት ሳኦል ልቆት ወደ ፍልስጤማውያን ሄዶ የመቶ ፍልስጤማውያን ሸለፈት ይዘህ ካልመጣ በስተቀር ብሎ ሲለው ዳዊት ሄዶ መንገድ ዳር አድፍጦ ፍልስጤማውያኑን ገንጥሎ ቆርጦ አምጥቶ እንትን ሳኦል ፊት እንዳደረገው ነበር እንጂ መሆን እንዴ ካራ ይዘህ ልትቆርጥ ኤርምያስ ብለህ ካልክ እንዴ አንዳንዴ ያስብላል እኮ እጎምድልህ እኮ አልኩ እንዴ አግብተህ ከአንዷ ጋር ኑር ተባልክ እንጂ አንተ በቅስና በምንኩስና ውስጥ ተደብቁ ማን ነው አንተን እንትን ጠባልቀማሽ ያደረገ? ቄሶች ይሄን የጥግ ነው የሚሰው እንደው ይሄ ልጅ እኮ እንደው መቤቴን በጣም ነው የሚመቸኝ እዚህ ልጅ ነገር ይላሉ ደግሞ ብዛው የሚደውሉልኛሉ ከፈተ ያ ኤርምያስ እያሉ ማለት ነው። ያ ታውቃላችሁ በደንብ ነው የምታውቁት። ገበናችንን ጉዳችንን አወጣው እያሉ ማለት እና ሴት ልጅ ካረገዘች በኋላ መንገድ ላይ የሆነ ሰው ይስታይ እሱን አስመስላ ተጸንሳለች። እንዴት ያልተዘራ መንገድ ላይ ያየችውን ሰውዬ እንዴት አድርጋ ነው የምትጸንሰው? ከሱ ጋር ካልተኛች በመታየት ሆነ እንደ መጸናነስ ማንን የምታታልሉት? ተንኮለኛ የሆኑ ሴቶችና ተንኮለኛ የሆኑ ቄሶች ተመሳጣጥረው ነው ይሄንን ወሬ ያወሩት። ወለተ ስላሴ እንግዲህ አደራሽ ልጄ ያው ያንን ነገር እንትን ብለነዋል አይደል? እና እንዴት ሆነ? አይ አባቴ ባኮት ሳይቀር አይቀርም። እውነትሽን ነው። አዎ በወላዲቴ እንግዲህ ውሾ ነገር ያነሳው ውሾ ይሁን ተብሎ ተጽፏልና ብለውም ሊሉ ይቃጣሉ። ምክንያቱም ህዝቡ መጽሐፍ ቅዱስ ስለማያነብ ቄስ አይዋሽም ብለው ስለሚሉ ማለት ነው። እኔ ይቅርታ አድርጉልኝ ወንድሞች እናቶች፣ ጸበል እናስረጫለን ብላችሁ ወደ ቤታችሁ ቄስ የምትጠሩ ወንዶች ግድ የለህም ብራዘር፣ ግድ የለህም። አንተው ባለህበት ቢረጩ ጥሩ ነው። አንተ ስራ ሆነህ እንረጫለን ብለው ብዙ ይሰማል አይደል? ኢትዮጵያውያን በደንብ ነው እኮ የሚገባ። ነግረናል። አንዳንዶች የወለዱት ልጆች ዲኤንኤ ቢመረመር የብፁዕ አቡነ እንትና ናቸው ልጁ ዲኤንኤ ኢትዮጵያ ውስጥ ምርመራ ቢደረግ ሶስተኛ የዓለም ጦርነት ይነሳል። እንደው ይህንን ነገር እስካን የሚያደርግ መሳሪያ ቻይና ብትሰራ ምን አለበት? እስካን ብለት ጢጢጢጥ ሚል ማለት ነው። ይሄ በቀሚስ ውስጥ የተጀቦነ ሁሉ ጢጢጢጥ ሚል ማለት ነው። እርሶም ተኝተዋል እያለ ምስክርነት የሚሰጥ መሳሪያ ቢኖር ጉድ ነበር የሚፈላው አልኩ። ጉድ ኢየሱስ ክርስቶስ ምስክሬ እኮ ነው አልኩ። ጉድ ነበር የሚፈላው። ይሄ እቺ ወፋፍራም ሴትዮ ሁሉ አንዴ ቁልቤ አንዴ በግቢ የምትለን ሴትዮ ምን ለምዳ ወዲያ እንደምትንቀዠቀዥ አሁን ማወራህ ይገባ ነበር። አልደከመኝም። እናንተ ደክሟችሁ ከሆነ ሄዱ። ሌሊት ነው። አይ ነው አውቃለሁ። አልደከመኝም። ጢጢጢጥ የሚል ማለት ነው። ሉተር አገባ ትላለህ እንዴ? አንድ ነው አገባው። በቃ አንድ ለአንድ ብሎ በሚለው መርህ አግብቷል ማለት ነው። ደግ አደረገ። የልጆቼ ይህን ድምፅ ለምሰሙት ልጆቼ ተኝተዋል። ስሬና ቴብል ቶክ መጽሐፍ ብለህ ህትመቱን መሳሪያውን የታተመበትን አሳይ። የለም። ስለዚህ በጥላቻ ላይ የተወራ ነው ለማለት ነው። ጸጋና ሰላም ይብዛላችሁ።